ወንድምሽ ስለ አብርሽ የመመለስ ፍላጎት ኖሮት ነው በዚህ ልክ ከሷ ጋር ብዙ ጊዜ እየሰጠ ከሷ ጋር ጊዜ እያሳለፈ ያለው? አንቺስ ፋሚሊውስ ይሄ ነገር ወደ ሩታ እንዲመለስ ይፈልጋል? እዛች ጋር ህይወት ነበራቸው፣ በመሃላቸው ፍሬ ተፈጥሯል። ለዛ ሲሉ ግን መገናኘታቸው አይቀርም። መገናኘታቸው ስልህ በሆነ ሰዓት ላይ ትገናኛለህ። እኛም ይሄ ሁሉ ስቴፕ እየሄድን ያለ ነው። ያ ሁሉ ነገር አብርሽ ላይ ሲፈጠር ነገሮችን በትግስትና በማስተዋል እየተራመድን ያለ ነው። ለምንድን ነው? አብረው የኖሩ ሰዎች ናቸው እነኚህ። መሀከላቸው የተፈጠረ ፍሬ አለ፣ ያገናኘናል። ቤተሰብ ለቤተሰብ መጋጨት የለበትም። ማቆም ያልቻለችው ተስፋ መቁረጥ ያቃታት ሩታ ናት። ብዙ ነገሮች አሁን ወንድሜን ሳይቀር ምን እንደነካው በማላቀው መልኩ እንደዚህ የተቀየረበት ኤፍሬም ጭምር ማለት ነው። እና አላቀም ግን እንደዚህ አይነት ነገር እናንተ የፈለጋችሁትን ስቴፕ የራሷ ህይወት ላይ የመወሰን ምንም መብት የለኝም። እኔ እባክሽን አሁን ስናወራ አንቺም እንደ አብርሃ እህት እንደ አብርሃ ነው ሳይሆን እንደ ደስታ ዘመድና ሽማግሌ ሳይሆን እንደ ሰው ነው የምናወራው። ደስታ ታውቂያለሽ ከብዙ ነገር አጥቶ እሷም ብሎ ለሷ እየኖረ ያለ ሰው ነው። ቤተሰብ፣ ዘመድ፣ ገንዘብ ብዙ ነገር አጥቷል። አሁን ያው ጤናው ብቻ ነው ያላጣው። እሱም ያላቅም አምኖ ግራ በሚያጋባ ውስጥ ነው ያለው። ስለዚህ እባክሽን እንደ ሰውኛ ከዝምድና ከወንድምነት ውጭና እንዴት ነው የሆነ ያለው ነገሪ፣ ግዴለሽም ነገሪ። እውነት ሪል አብርሃም ከሩታ ጋር አንድ ላይ የመሆን ሐሳቡ ካላቸው ሰላም ሰላም፣ ውድና የተከበራችሁ እኛ ቤተሰቦች እንዴት ናችሁ? አለን ፈጣሪ ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኛ ጋር ነገራቶች እንግዲህ ያው መልካም ናቸው። ብዙ ነገሮችን አይታችኋል፣ ብዙ ነገሮችን ሰምታችኋል፣ ታዝባችሁናል። እኛም ደግሞ አንዳንድ ነገሮችን ታዝበናል። በምትሰጡ ኮሜንትና በምትሰጡት ምላሽ በምታረጉት ድርጊት የሆኑ ነገሮችን ለመታዘብ ሞክረናል። ያው ዛሬ በጣም እኔ እንጃ እንደዚህ ነው ብዬ ላውራችሁ የምችልበት ነገር የለም። ምክንያቱም ከዳኒ ጋር ሆነን ብዙ ነገሮችን አውርተናል። ያለኝንም ስሜት በሩታ በኩል ያረጋችው ነገር ምናምን እኛ ብዙ ነገር አማክረናት እንደምናደርገው ሁሉ እሷ ሳታማክረን ነገሮችን በመፈጸሟና በማድረጓ ትንሽ ደብሮን ነበር፣ ግን ትተነዋል። ምክንያቱም ያው ከዚህ በኋላ ያ ነገር እንደማደግሞ ተስፋ እናደርጋለን። ምክንያቱም ብዙ ጥፋት ሳታጠፋም ብዙ ነገሮችን ሳታደርግም ከአብርሃም ጋር የሚነጻጸር ነገር እንኳን ሳታደርግ በዛ ልክ ዞራ ሁሉንም ይቅርታ ማለቷ ቢያስደብረንም ግን ያው ከነገረችን አንፃር ካወራችን ነገር አንፃር ደግሞ ነገሮችን ትተን ከዚህ በኋላ እሷ ወደምትቀጥለው ህይወት ወደምትሄድበት ሁኔታ አብረን ከጎኗ እኛ ያው እሷ ምንም ነገሮችን አበላሸች ወይ ደግሞ ነገሮችን አጠፋሽ ብለን ከጎኗ ልንርቅ የምንችል ሰዎች አይደለንም፣ ምንም ቢደብረንም። ምክንያቱም የወደፊት የወንድማችን የደስታ ባለቤት የምትሆን ሰው ናት። የወንድማችን የደስታ የልጅ እናት የምትሆን ሰው ናትና በዚህ ደግሞ ብዙ ተቀይመንሻል እንደዚህ ብለንሻል ብለን እሷን ከጎኗ አርቀን ለሌላ ሰዎች ክፍተት ፈጥረን ምናምን እሷን እንትን ማለት አንፈልግም። የሆነ ማሳጣትም አንፈልግም። ነገሮች እንዲደብሯትም የሆነ አለ አይደለ በቃ ምን ልበላችሁ የሆነ ሰው የለኝም አይነት ስሜት እንዲሰማት ማድረግ አንፈልግም። ለዛ ነው ዳኒም ብዙ ነገሮችን እንትን ሲል የነበረው ሲናገር የነበረው ምናምን ሲቆጣትም የነበረው። ያው አንዳንዴ ዝም ማለት ዋጋ ያስከፍላል እና አንዲት ሳሳታቸው ስህተት ሁለተኛና ሶስተኛ ላይ መድገም ስለሌለባትና ለማያዛልቃት ነገር ብዙ ነገሮችን ማበላሻት ስለሌለባት ነው ይሄን ነገር ያደረግነው። ምክንያቱም አብርሽ በዚህ ሰዓት የራሱን ህይወት ጀምሯል። የራሱን ፍቅር እያጣጣመ ነው ያለው፣ ብዙ ነገሮችን እያደረገ ነው ያለው። በዛ ሰዓት በፊት ብትመለከቱ አብርሽና ሩታ በነበሩበት ሰዓት ሄርሜላ መታ ነገሮችን ስታበላሽ የተሄደበት ሂደት አሁን ሊደገም መሆኑ ስለገባኝ ነው ያንን ነገርም ስናገር የነበረው። በዚህ ምክንያት ትረዳላችሁ ብዬ አስባለሁ። ሄርሜላና አብርሃም ያመረ ህይወት እየኖሩ ነው። ኢትስ ኦኬ፣ እንደፈለጋቸው መኖር ይችላሉ። እንደፈለጋቸው ምንም ልንረብሻቸው አንፈልግም። በዚህ መሃል ደግሞ ሩታ ሌሎቹን ሰዎች ይሄ በምንድነው ልጅ አለ መሀላችን ላይ መታረቅ አለብን ምናምን በሚል ሰበብ ሌላ ረብሻ፣ ሌላ ሁካታ፣ ሌላ ነገር እንድትፈጠር ስላልፈለግን ብቻ ነው ያንን ነገር ስንናገር የነበረው እንጂ ሌላ በመታረቃቸው የሆነ ነገር በማድረጋቸው አይደለም። ይሄን ነገር ልትረዱ የሚገባው ነገር ተናግረናል። ሁለቴም ሶስቴም ከዚህ በፊት ያለውን ነገር ተናግሬያለሁ። ለሄርሜላም ሄደን ተናግረናል። ይሄ ያለውን ነገር ነግረናታል። እንደዚህ እየተፈጠረ ነው ያለው። ባለቤትሽን መሰበስቢ ከሆነ ሰብስቢ፣ ሩታ እንደዚህ እያለች ድጋሚ ሁለተኛ መጎዳት የለባትም። እናንተም ደግሞ ከዚህ በተጨማሪ ነገራቶችን እንትን ማለት የለባችሁም ብለን ብዙ ነገሮች አውርተናል።
ስለዚህ ዛሬ ደግሞ ቤተሰቦች ምንድነው ሀሳባችን ምናልባትም ታውቁታላችሁ ብዬ አስባለሁ። ሶል ማለት ለደስታ ሚዜ እንደ ፋሚሊም ጭምር ነውና ብዙ ነገሮችን አውርቶኛል፣ ብዙ ነገሮችን ነግሮኛል። ምክንያቱም ከደስታ አንዳንዴ ለጓደኞቹ ከሚነግረው ባሻገር ለፋሚሊዎቹ ምናምን እንደዚህ ለበጣም ቅርብ ለሆነ ሰው ብዙ ነገሮችን ያጫውታልና ያልነገሩኝን ነገሮች ደስታ ያልነገረኝን ነገሮች ለሶል ነግሮታልና አይገርምም። ሶልም እየመጣ ነው። የሚገርማችሁ ነገር ሰላም ነው። ሶል አለ ሁሉ ሰላም አለን። እግዚአብሔር ይመስገን ደህና ነን። ሰላም ነው። እንዴት ነው? ጠፋው። ሰላም። ኧረ ጠጋ በል ደበርኩ። ኧረ ነው ተጠፋፋናል አለ። እግዚአብሔር ይመስገን አራራቀን ነገሮች ትንሽ አራራቀን አይደል? ስፖርት ጀመርክ እንዴ? ሰፋ ኧረ ጀመርኩ። ዝም ብሎ ተኝቼ ያልኩኝ ስለሆነ ነው። ክራይ የለባችሁ። ሰላም ነው። ኧረ አለብኝ። ዞል ይተው። ምንድነው የምሰማ ያለሁት? ምንድነው የተከናወነ ያለው? ደስታ የሚያወራው ነገር እኔ ውዝግብ አልኩኝ። ካንተ አንደበት ልስማው። ምንድነው የተወሰነ ያለው? ምንድነው ችግሩ? ሶሪ እኔ እኮ ያው ደስታም ትንሽ ሰሞኑን ትክክል አልነበረም እና መቼም ነግሯል ብዬ አስባለሁ ብዙ ነገሮችን እሱ ገብቷል። ሩታ ትንሽ አንዳንድ ያው በቃ አላል ሊያስደብረው ከሱ ጋር ብዙ ነገሮችን እንዲያሳልፍ ጊዜ እንድትሰጠው ምናምን ብዙ ነገሮችን አድርገን ነበር። እኔ ነበርኩኝ ሁለቱንም የሚያገናኟቸው። ትንሽ ተራርቀው ተኮራርፈው በነበሩ ሰዓት ሩታንም ጠርቼ ደስታንም ጠርቼ አንድ ላይ ሆናችሁ ነገሮችን ጊዜ ተሰጣጣችሁ 1 ወርም ቢሆን 2 ወርም ቢሆን በቃ ደስ ተባብለው ይቅር ተባብለው እሱም ደስታም ይቅርታ ብሏት ምናምን ነገሮችን ለማስታረቅ ሞክሬ ነበረ። ታርቀውም አብረው ብዙ ነገሮች አብረን ሁላ ምግብ በልተን ምናምን በቃ በሚያምር ሁኔታ ነበር የተለያየ ነው። ከዛም በኋላ ሩታ ሰሞኑን ትንሽዬ ሁሉንም ማለት ይቅርታ ማለት ይቅር ማለት በጣም መልካም ነገር ሆኖ ሳለ ግን ይቅርታ እየጠየቀች ያለበችበት መንገድ ደግሞ ትክክል አልነበረም እና ያንን ነገር ደግሞ ደስታ ከተመለከተ በኋላ ትንሽ ራቅራቅም ስላለችው ወደ አብርሃም የመመለስና ነገሮችን ከሄርሜላና አብርሃም መካከል ያለውን ነገር በጥብጦ እሷ ወደ አብርሃም መመለስ ፍላጎት አሳይታለችና በዛ ትንሽ ከፍቶት ነበረ እና ለዛ ነው መሰለኝ እኔም እንትን ስለው ሳወራው ምናምን ያን ያህል ኦፕን አልሆነልኝም። ሶልዬ ገብቷል። ያው ነገሮችን ትረዳለህ ብዬ አስባለሁ። ለዛም ነው እስኪ ምናልባት ይሄንን ነገር ከፈታን ምናምን ብለህ ስትለኝ የአብርሽን ሲስተር ያው አንተም ብዙ ነገሮችን ትነግረዋለህ ብዬ አስባለሁ። የአብርሽን ሲስተር ጣልቻት አንተም ባለህበት እኔም ባለሁበት አንተም እንደ ሽማግሌ እንደመሆንህ ጭምር ነገሮችን እንድንጠይቃትና ከአብርሽ ጋር የመመለስ ፍላጎት አላት ወይንስ አብርሽ ያ ስሜት ኖሮት ነው ከሩታ ጋር እየታረቁ ወይ ደግሞ የመታረቅ ስሜት ያላቸው ወይስ ምንድነው የሚለውን ነገር ለመጠየቅ እንትን ያልኩት ለዛ ነው። ሶል የገባ በጣም አሪፍ ቆንጆ። የአብርሃም ከቻልክ ደውላት እንታ ላውራት። አይ ያኔ ስትነግረኝ አንተ ስትደውልልኝ በስት አውርቻታለሁ ያለውን ነገርና ችግር የለውም እኔ አውራቸዋለሁ ምንም ነገር ቢኖር ያው ምንም ነገራቶችን እናገራለሁ ብላኛለችና ለዛ ነው ሶልዬ ገብቷል። ማውራት ስላለብንም ደስታም አንዳንድ ነገሮች ያለበት ሁኔታም ደስ ስለማይል ጥሩ አይደለም። ትምጣ ይሄ ልታሳብዱስ ነው እንዴ? ተራት አብርሃም እናውራት ቢኮን ነገር እኔ ደስ አላለኝም በጣም ልጁ እንዴ። አንደኛ እሱን በጣም እንትን ይላል ይሆናል ኤክስፔክት የሚያደርገው ነገር እንትን አልመሰለኝም የሆነ ጊዜ እንድትሰጠው ነው። እኔ አሁንም ቢሆን ሩታ እንትን እያልኩኝ ያለሁት ግን ኦፍ ኮርስ ገብቷል። እሷ ግን ብቻ እኔ እንጃ አላቅም ነገራቶች እንትን ብሏል። ግን ያው በተጨናዋትም ይሁን አይሁንም ያለውን ነገር ብቻ ቡዜ የአብርሽ ሲስተር ያለውን ነገር በደንብ ትነግረናለች ብዬ አስባለሁና ለዛ ነው ይሄን ነው የሚመስለው እኔ ጋር ያለውን ነገር ተነተንኩልህ አይደለ? ኖ ተምታ አብርሃም ደውለት አሁን ነው ተምታ። አይ ደውዬላታለሁ የመጣው ብላኛለች። ማስጨነቅ ዝም ብሎ በተደጋጋሚ እዛ ጋር መጣይ ነገር ኦኬ መጣ። ጥሩ ሙዚ እንዴት ነሽ? ሰላም ነው። ሰላም ነው። እንዴት ነሽ? ሰላም ነው። አነሽ ሰላም
ብዙ ሰላም ነው። ስራ ምናምን ሁሉ ሰላም አለው። ሁሉ ሰላም አለው። ዛሬ አስጨነቅሽ? ይቅርታ በጣም ትንሽ ነገራቶች እኮ እንትን ስላሉ ያለውን ነገር በግልጽ መናገር ስላለብንም ከዛ በተጨማሪ ደግሞ እሱም ደግሞ ሲያስጨንቀኝ ምናልባት ደስታ ሰሞኑን ምንም ነገር ላይ ተሹም ላጣቂ ትችያለሽ። ከዛ በተጨማሪ ደግሞ ያለበትን ሁኔታ ካልነገርሽ ላጣቂ ትችያለሽ እና ደስ የሚል ነገር ላይ አልነበረምና ለዛም ያለውን ስሜት ባንቺ በኩል ምን ተፈጥሮ ነው በዚህ ልክ እሱ እንደዚህ የሆነ ያለው? ሩታም ደግሞ ወደ አንቺ መጣ ብዙ ነገሮችን ካንቺም ጋር ከአብርሽም ጋር ከሁሉም ጋር በዚህ ልክ ነገሮችን እየፈጣጠኑብኝ ያለው ምንድነው? ሩታ ወደ አብርሽ መመለስ ፍላጎት ኖሯት ነው ይሄ ሁሉ ነገር እየተፈጠረ ያለው ወይንስ የሆነ ሌላ የተለየ ነገር አለ? እሱ ግራ ስላጋባን ሶልም ምናልባት ታውቂዋለሽ ብዬ አስባለሁ የደስታ ሽማግሌም የነበረ ሰው ፋሚሊም ጭምር ነውና ያለውን ነገር መስማት ስለጓጓን ነው። ገብቶሻል? ያስጨነቅንሽ ያለው አይ ይሄንን ነገሩ ፈጣጠነብኝ ስትል ለአንተ ብቻ ሳይሆን ለኔም ግልጽ ያልሆነ ነገር ነው። ግን አሁን እኔ ጋር መጥተህ የሚያስጠይቅህ ነገር ስለ ሩታም ሆነ ስለ ደስታ አሁን ባለውበት ሁኔታ እኔ እነሱን አይመለከተኝም። ሩታም የራሷ ህይወት ነው፣ ደስታም ቢሆን የራሱ ህይወት። እኔ ጋር ግን ያስመጣህ ነገር አልገባኝም። ያው አንቺ ጋር ያስመጣኝ ነገር ምን መሰለሽ? ሩታም ይቅርታ ስጠይቅ የሆነ የምትልሽ ነገር ይኖራል። ከዛ በተጨማሪ ደግሞ በአንቺ በኩልም ስለ ወንድምሽ ስለ አብርሽ የመመለስ ፍላጎት ኖሮት ነው በዚህ ልክ ከሷ ጋር ብዙ ጊዜ እየሰጠ ከሷ ጋር ጊዜ እያሳለፈ ያለው። አንቺስ ፋሚሊውስ ይሄ ነገር ወደ ሩታ እንዲመለስ ይፈልጋል ያለው ነገር ግራ ስላጋባን ነው። ገብቶሻል? እኛ አሁን በደስታ በኩል ያለውን ነገር ስነግርሽ እስከ መጨረሻው ድረስ የህይወቷ አጋር መሆን ይፈልጋል፣ መኖር ይፈልጋል እና በጣም አብርሽ ደግሞ ለሩታ ጊዜ እየሰጠ አሁን ላይ በጣም ነገሮችን እንትን እያለን ያለ ያ ነገር ትክክል ነው ብለሽ ታስቢያለሽ የሚለውን ጥያቄ መጠየቅ ስለፈለግን አሁን አብርሽን በተመለከተ ስታወራኝ ምንም የሆነው ነገር እኮ የለም። አሁን እየተደረገበት ያለው እሱ ላይ ነው እንጂ እሱ ወደ ሩታ ልመለስ አላለም። የራሱ ህይወት አለው ጀምሯል። ታውቃለህ፣ ከአንድ ምዕራፍ ወደ ሁለተኛ ምዕራፍ የገባበት ሁኔታ ነው ያለው። ግን አሁን ወደ ሩታ ሊመለስ ይችላል ምናምን ያስባለህ ጉዳይ ለኔ ግልጽ አይደለም ለኔ። ምክንያቱም እሱ ይሄንን ነገር እንደማይፈልገው በእርግጠኝነት አውቃለሁ። ግን እዛች ጋር ህይወት ነበራቸው፣ በመሃላቸው ፍሬ ተፈጥሯል። ለዛ ሲሉ ግን መገናኘታቸው አይቀርም። መገናኘታቸው ስልህ በሆነ ሰዓት ላይ ትገናኛለህ። እኛም ይሄ ሁሉ ስቴፕ እየሄድን ያለ ነው። ያ ሁሉ ነገር አብርሽ ላይ ሲፈጠር ነገሮችን በትዕግስትና በማስተዋል እየተራመድን ያለ ነው። ለምንድን ነው? አብረው የኖሩ ሰዎች ናቸው እነኚህ። መሀከላቸው የተፈጠረ ፍሬ አለ፣ ያገናኘናል። ቤተሰብ ለቤተሰብ መጋጨት የለበትም። ያ ነገር ስላለ ነው ሰላም በሰላም እንዲፈታ እየፈለግን ያለ ነው። ብዙ ተንኮል፣ ብዙ ሸር ከበስተጀርባው እያለ ሜቢ አንተም አላቅም አሁን ለምታወራኝ ነገር ትክክል ነህ አይደለህም ማቀው ታሪክ የለም። ገብቷል እዩ። እኔ ግን ማቀው ነገር ስለ ወንድሜ ይመለከተኛል አውቃለሁ። አሁን ባለበት ሁኔታ ግን ደስተኛ ነው። እንደው እኔ ከነ ሁሉም ቢተውትና የራሳቸውን ላይፍ ቢኖሩ ደስ ይለኛል። ላመጣው ሰው ደግሞ እኔ ስለ ደስታ ይቅርታ ወንድሜ፣ እኔ ስለ ደስታ ማቀው ታሪክ የለም። አብርሽ ይመለሳል ወይ ለሚለው በጭራሽ እንዳታስበው እዩ። ሜቢ እንደዛ ተሰምቶ ከሆነ ስህተት ነው። ምክንያቱም አብርሽ የራሱ ህይወት ጀምሯል። አሁን ላይ ማቆም ያልቻለችው ተስፋ መቁረጥ ያቃታት ሩታ ናት። ብዙ ነገሮች አሁን ወንድሜን ሳይቀር ምን እንደነካው በማላቀው መልኩ እንደዚህ የተቀየረበት ኤፍሬም ጭምር ማለት ነው። እና አላቀም ግን እንደዚህ አይነት ነገር እናንተ የፈለጋችሁትን ስቴፕ የራሷ ህይወት ላይ የመወሰን ምንም መብት የለኝም። እኔ እባክሽ አሁን ስናወራ አንቺም እንደ አብርሃ እህት እንደ አብርሃ ሳይሆን እንደ ደስታ ዘመድና ሽማግሌ ሳይሆን እንደ ሰው ነው የምናወራው። ደስታ ታውቂያለሽ ከብዙ ነገር አጥቶ እሷም ብሎ ለሷ እየኖረ ያለ ሰው ነው። ቤተሰብ፣ ዘመድ፣ ገንዘብ ብዙ ነገር አጥቷል። አሁን ያው ጤናው ብቻ ነው ያላጣው። እሱም ያላቅም አምኖ ግራ በሚያጋባ ውስጥ ነው ያለው። ስለዚህ እባክሽን እንደ ሰውኛ ከዝምድና ከወንድምነት ውጭና እንዴት ነው የሆነ ያለው ነገሪ ግዴለሽም ነገሪ። እውነት ሪል
አብርሃም ከሩታ ጋር አንድ ላይ የመሆን ሐሳቡ ካላቸው መልካም፣ የሚስተካከሉ ነገር እናስተካክላለን፣ በሄዶ ወዳለበት ሀገር እንከዋለን። እሱ የኛ ጉዳይ ይሆናል። እባክሽን አንቺ ሳትደብቂ ንገሪኝ። እኔ ምንም ደብቀው ነገር የለም። አሁን እኔ ጋር ያስመጣችሁ ይመስለኛል በትክክለኛው ጉዳያችሁ አብርሽ መመለስ ይፈልጋል ወደ ሩታ ነው አይደል? ወደኔ ያመጣችሁ እሱን እኔ እስካሁን እስከማውቀው ድረስ ያን ህይወት ጨርሷል። ወደሷ የሚመለስበት ምንም ምክንያት የለም። አሁን ላይ ግን የሆነ ሰዓት ላይ አሁን በተለያየ መልኩ እሱን ለመሳብ ሜቢ የሱ ፍቅር አልወጣላትም ሊሆን ይችላል። ለመሳብ የተቻላትን ሁሉ እያደረገች ነው። ግን ደግሞ ልጅ መሀል ላይ እስካለ ድረስ አያገኛት እንደዚህ ማለት አልችልም። ከዚህ በፊትም ተደጋጋሚ እየተናገርኩት ነው። በጣም ልጁን ይወዳል። በልጁ አማካኝነት እነሱ ሌላ ነገር መጠቀም ከፈለጉ አላቅም። ግን አብርሽ ግን ያንን ህይወት ጨርሻለሁ ብሏል። እንደኔ ማለት ነው። እማቀው ይሄ ነው። ከሄርሜላ ጋር በጣም ደስተኛ ነው አሁን ላይ። ያን ነው መፈለግ። ደስተኛ ከሆነ ብዙዬ ምን መሰለሽ፣ ደስተኛ ከሆነ አብርሃም ከሄርሜላ ጋር ያለውን ህይወት ቢያን ያህል የሚፈልገውና በቃ በጣም እንትን የሚለው ከሆነ አሁንም ቢሆን ከሷ ጋር ያለው ነገር ማጥበቅ ነው። ወደ ድሮ ባለቤቱ በቃ ነገሮች አልቀዋል። በቃ ማንንም ይፈልገው የለም። ገብቶሻል? በሩታ በኩልም የሩታን ስሜት አልፈልገውም። በቃ ልጅ ግን መሀላችን ላይ ስላለ ልጁን እንደፈለገ መጥቶ መጠየቅ ይችላል፣ ማውራት ይችላል፣ እንደፈለገ ነገር ማድረግ ይችላል ብላለች። ግን አሁንም ቢሆን እኔ እንደ ወንድምም እንደምንም የምጠይቅሽ ነገር ቢኖር አብርሃም እያደረገ ያለው ነገር ለሩታ ተስፋ እየሰጣት ነው። በሚያገኛት ሰዓት የሌለ እንትን እያላት ትሪት እያደረጋት ማይሆን አይነት ፊት እያሳያት የሆነ የደስተኛ ፊት እያሳያት ነገሮችን እንትን እያላት የፈለጠ ተስፋ እየሰጣት የወደፊት ህይወቷንም እሷን ከደስታ ጋር ያለውም ደስታም አንደኛ መጎዳት የለበትም። የወደፊት እሷም ትወደዋለች ደስታን። ያ ነገር ግልጽ ነው። እሱንም ማጣት የለባትም፣ አብርሃምንም ማጣት የለባትም። ሁለተኛ ጉዳት ነው የሚሆንባት። እንደ ሴትም ብታስቢው አንድ የላለቀ ነገር አይገናኙ ማለት አይደለም። ይገናኙ፣ ግን እያደረጉ ያሉበት ሁኔታ ግን ደስ የሚል ነገር አይደለም። በሰበብ አስባቡ አሁን አብርሃም ቤት ድረስ ይመጣል፣ እንደገና ይደውላል፣ ቴክስት ያደርጋል። ልጁ እንዴት ነው እንደዚህ አይነት ነገሮች አሁን የበፊቱን ፍቅር እንድታስታውስና ነገራቶች እንዲያገረሽባት እያደረገ የባሰ እሷንም እንድትጎዳ እንደገና እንድትሰበር የሆነ ነገር ውስጥ እንድትገባ ያደርጋታል። ይሄን ነገር እሱ ማቆም ስላለበት በሷ በኩል ነገራቶች አልበቃም ከተባለ እንኳን በሱ በኩል መብቃቱን ማሳየት መቻል አለበት። ገብቶሻል? አሳይቷል። እዩ እዚች ጋር ተሳስተሃል። እሱ አላሳየም አይደለም። በግድ ነገሮች ካልሆነ በግድ ትዳር ውስጥ ካልገባ የሷ ካልሆንክ እያሉ ያሉት ዙሪያው ላይ ያሉና እሷ ናቸው እንጂ እያናገራት ያለው እየሳቀ ነው የሆነ ነገር ምናምን ላልከው መልስ ደግሞ እንግዲህ የልጁ እናት ናት። ሰው አልገደለችበትም አይደል እንዴ? የማይሆን ነገር ሊሆን አይችልም። ህይወትን እንደማይፈልግ ከሷ ጋር ተደጋጋሚ ነግሯታል። አሁን ግን እየሆነበት ያለው እሱ ነው እንጂ እሱ ላይ እየተደረገ ያለው ነገር ሸር ነው እንጂ እሱ በጭራሽ እንደዚህ አይነት ነገርን አላደረገም። ገብቶሃል አይደለ? እና ለምን ሄደ ለምን እንደዚህ ያደረገ ላልከው ደግሞ በልጅ ሰበብ ብዙ ነገሮች እያደረጉት ስለሆነ ነው። ያን ደግሞ አታቁ በቃ ልጅህን አታገኝ ብለው እሺ አይለኝም። ለምን ልጁ በጣም ነው የሚወደው። ይሄን ደግሞ ጠንቅቃ ታውቃለች እሷ። ከቻልክ እንዲያውም የራሷ ህይወት እኔ ብያለሁ ከዚህ በፊት ሴት ልጅ ቆፍጣን ብላ አንድ ህይወት ሀፕን ካደረገ በኋላ ተስተካከላ የራሷ ላይፍ መኖር አለባት። አሁንም ማድረግ ያለባት እሷ እንደዛ ነው። እሰየው እናንተ የተቻላችሁን ሙሉ ሞክሩ ወደ ደስታ ለመሳብ። ያኔ ለአብርሽም ሰላም የሚሆን ይመስለኛል። ሳስበው አይመስልም? ቆንጆ ነው። የወንድ ልጅም ግፍ አለው። አብርሽ የራሱ የሆነ ህይወት አለው። ከሩታ ያለው ልጅና ልጅ ብቻ ነው። ስለዚህ አብርሃም የደስታ ህይወት የሚበጠብጥ ደስታ በአብርሃም ነገሮች የሚረበሽ ከሆነ አዝማሚያው ወደ አልሆነ ነገር ነው የሚሆነው። እንዳንድ ወንድማችሁ እምመክረው አብርሃም ህይወቱ በሰላም ይኑር። ሩታ ጋር ይልቀቅ። ሩታን ሲል ደስታ ጋር ጸብ አይፍጠር። ደስታ እየተጎዳ ነው። ደስታ ሲጎዳ ሽማግሌ ምን ዘመዱም ነኝ። ደስታ ሲጎዳ በዙሪያው የሚጎዱ ብዙ ሰዎች አሉ። ስለዚህ ይሄ ነገር ይስተካከል። አብርሃም አርፎ ይቀመጥ ነው ከተባለ ደግሞ አብርሃም ሩታ ጋር የሚሆን ደግሞ ደስታን እናጽናናው። ጸበል የሚሆን ዱባይ ወደሚሄደው ቦታ እናከው።
ህይወቱ ይቆጠብ። ይሄ ልጅ ይኑር፣ የራሱ ኑሮ ይኑር። ወጣት ልጅ ነው፣ አቅም ያለው ልጅ ነው። ስለምን ይጎዳል? ባክሽን አብርሃምን አላገኘሁትም። ከተስተካከለልኝ ያገኘዋለሁ። ካልሆነ ግን ይሄ ጉዳይ ልታደርሽልኝ ነገር ልታስተካክል። አንቺ መልካምን አስተዋይ ሴት ነሽ። በብዙ ሚዲያዎች ያቅሻለሁ ነገሮች እኮ አሁንም እኔ ከሱ ጋራ እምልህ አሁን በሷ ህይወት እሱ ቀንቶ የሆነ ነገር ያደርጋል። ስጋታችሁ ይገባኛል። እናንተ ሁለታችሁም ስጋታችሁ ይገባኛል። ግን እኔ ግን በአብርሽ ቦታ ላይ ሆኜ በአብርሽ ጎን እንደመሆኔ መጠን ስነግራችሁ እሱ እንደዚህ አይነት ነገር በጭራሽ አያስብም። ብትችሉ እንዲያውም ይሄ ነገር አሪፍ ነው እኔ የማይሆን ህይወት ትግባ አልልም። እሷም ቆም ብላ የማየት ይሆነኛል ብላ የመወሰን ሙሉ መብት አላት እሷ። ገብቷል። እናንተም ስላላችኋት የሆነ ነገር አይደለም። እዚች ጋር ስለሷ ለማውራት ፈልጌ ሳይሆን ሐሳቡን ነው። እንደ ሰውኛ ስታወሩ የሚሰማችሁ ስሜት አለ አይደል? ያንን ሳወራ ግን እሷ የመረጠችውን ህይወት የመኖር መብት አላት። ደስታንም በግድ ከሷ ጋር ማድረግ አትችሉም። እሷም ደግሞ ሳትፈልግ የሆነ ነገር ላይ መሆን አትችልም። እሱ የራሷ ምርጫ ነው። እኔ እንደ ሐሳብ ነው ያወራኋችሁ። እኔን ግን ወንድሜ ጋር ግን ስመጣላችሁ ከሷ ጋር የሚያገናኘው ነገርኳችሁ። ብዙ ነገር አልፏል። ቤተሰባዊነት አለ፣ ያ ነገር አለ። ብዙ ነገር እንዳይበላሽ የተቻለንን በሙሉ እየጣርን ነው። የራሷ ህይወት ከኖረች እሰየው፣ የኛም ሰላም ነው። በቃ እኛ ነው የምንፈልገው። ብዙ ነገሮችን ተረድተሃል ብዬ አስባለሁ። አንተም ነገራቶችን በዚህ ያክል ከተገነዘብክ እሱ ጋር ያለውን ነገር ማስተካከል ይከብዳል ብዬ አላስብም። ከኛ በተጨማሪ አንተ ብዙ ነገሮችን ታወራዋለህ ብዬ አስባለሁ። ምክንያቱም ለኛ ማይነግሩን ነገሮችን ለአንተ ይነግርሃል። ስለዚህ አንተ ያ ሁሉ ነገር የሚነግርህ ነገር ከሆነ አንተ ደግሞ ያለውን ነገር በዚህ ያክል ከሰማ እሱን የማንመልስበት ምንም አይነት ነገር ይኖራል ብዬ አላስብም። እና ብዙዬ በጣም አመሰግናለሁ ስላለው ነገር አኩሬሽን ስለመጣሽ። ቴንክ ዩ ሳትሽ ተሻማ። ኧረ ችግር የለውም። እሺ እና በቃ ወረምሳው በቃ ይስተካከል። ደስታ በጣም የተጎዳ ነው። አስተካክሉ። ጓደኛ ወንድሙ ነገሮች ይስተካከል። የአብርሃም ጉዳይ ወደ ሌላ እርምጃ የሚሄድ ከሆነ እንደ ቤተሰብ ሌላ ታሪክ ላይ ከሚገባ እስኪ ጉዳዩ ባጭር ጊዜ እንዲፈታ ፈልገው ደውልልኝ።